ትናንት ስለተፈጠረው ነገር በጣም ይቅርታ። አንቺ ምንም አላጠፋሽም። እሱ ራሱ ሆን ብሎ እንደዚህ ያደረገው። ስለተረዳኝ በጣም አመሰግናለሁ። ሰብሊ ግን እንደዚህ እየተተናኮለኝ እስከመች ድረስ ነው በዝምታ ማልፈው? እኔም እኮ ስሜት አለኝ። ታማመንብኝ። ከዚህ በኋላ መተህ ያስቸግረናል። ልጅ እኮ የሚሰማ ጉድ አይደለም። በምንም ልታረቂው አትችይም። ከኛ ጋር እልህ ይዞታል። ልክ ነህ። ባህሪውን በደንብ እያወቅኩት ነው። አሁን አንድና አንድ ያለው አማራጭ አሳይመንቱ ብቻ ነው። እሱን ደግሞ ከዛሬ በኋላ እንደማረዳው ነግሬዋለሁ። ስለዚህ አጠገብ የሚደርስበት ሪዝን የለም። ሪዝን ያጣል ብለሽ ነው? ይሁን ነገር ፈጥሮ ይመጣል። የዛኔ የኔን ውሳኔ የምታየው ይሆናል። እስኪ እናያለን። እንዴ እየተጠራጠርከኝ ነው እንዴ? አዎ ሰብሊ፣ በጣም ነው የምጠራጠርሽ። ብዙ ጊዜ ቃል ገብተሽልኝ ግን ጨክነሽ ስትርቂው አላየሁሽም። ልጁ ሰበብ ስለሚያበዛ ነው ያልወሰንኩት። አይደለም፣ እውነቱን ንገረኝ ካልሽ ይሁን እርቆ እንዲርቅሽ አትፈልጊም። እሱስ ልክ ነህ። ታውቃለህ የዛ ቀን ምን እንደነካኝ አላውቅም። አሳይመንቱን መቀበል አልነበረብኝም። ሰብሊ፣ አሳይመንቱን ለመርዳት እኮ ፈቃደኛ መሆን አይጠበቅብሽም። እሺ አልሽው እንዴ? ማንም እኮ አላስገድደሽም። ገብቶኛል ቶዬ። ከዚህ በኋላ ተማመንብኝ። ከህይወታችን ነው የሚወጣው። ተስፋ አድርጋለሁ። ሰብሊ አንዴ ጠብቂኝ። ቆይ እንዴት ነሽ? ዛሬ መጨረሻ ቀን ነው። ከዛሬ በኋላ አሳይመንቱ ላይ ምንም ምረዳ ነገር የለም። ሰብሊ ደግሞ ሁሉንም ነገር ቁም ነገር አድርገሽ ትችያለሽ። እስቲ ፊትሽን ቁምጭጭ አታርጊው። አንዳንዴ ደግሞ ፈታ በይ። በቃ አንተ ሁሉም ነገር ቀልድ ነው። ፈታ በይ። ፈታ እንዳልል እያረከኝ ያለኸው እኮ አንተ ነህ። እዚህ ጋር ወራጅ አለ። እኔ እዚህ ትምህርት ቤት ከመጣሁ ጀምሮ ነው መሳቅ የጀመርሽው። ቆይ ግን በምን ቀን ነው እዚህ ትምህርት ቤት የመጣኸው? ሰኞ ቀን ይመስለኛል። እንድናደድ ፈልገህ ነው? አልናደድም። እኔ ደግሞ ስትናደጂ ነው ደስ የሚለኝ። ስማኝ ኤላ። ምን ልስማ? አታቋርጠኝ። ሐሳቤን አስጨርሰኝ። እሺ ነድ ኤላ። ወይ እኔ አንተ ወድ አይደለም የጆኒጌ ብቻ ነኝ። እሱ እንኳን አይደለም መስሎሽ ነው። ወይኔ ማበዴ ነው። ይሄ ልጅም አላቀውሰኝ ነው። ቆይ ከኔ ራቅ የሚለውን አማርኛ ለምንድን ነው መስማት የሚያቅትህ? ምክንያቱም እኔና አንቺ የሆነ የግል ቋንቋ አለን። ቆይ ስለምንድን ነው የምታወራው? ሂድ፣ ና፣ እሺ፣ እምቢ፣ ደረቅ ምናምን እኮ የኔና አንቺ ቋንቋዎች ናቸው። ድሮ ምን እኔ ጥፋተኛዋ ጭንቅላቱ ከማይሰራ ሰው ጋር ቆሜ ማውራት። ቆይ ሰብሊ፣ እኔን ለማን ነው ጥለሽ የምትይጂው? ለጓደኛ። የምን ጓደኛ? እኔ እኮ አንቺ ብቻ ነሽ ጓደኛ። ትልቅ ጓደኛ አለ፣ ሰይጣን የሚባል። ሚሰብለ መልካም ቀና። እቺ ልጅማ መቅረብ አለብኝ። ምንም አለው። እሺ መሲስ አላቅ። አንድም ደግሞ እሷ ነች የምታስደብረኝ። ተይ ምላተ ስለማሰማ አንተ ችግር ውስጥ እንዳትገባ ብላ እኮ ነው። እሱን ሳላቀርቼ መሰለሽ? ግን ራሷን አደጋ ውስጥ እየከተተች ነው ለኔ የምታስብልኝ። እሺ አንተ አደጋ ውስጥ ትገባ እያየች ዝም ማለት ነበረባት? አላቅም፣ ግን ተይ ስላት መስማት አለባት። በቃ አንተ አትበሳጭ፣ እኔ አናገርልሃለሁ። አጀል የምትባለው ልጅ ግን በጣም ኃይለኛ ናት እንዴ? አዎ ኃይለኛ ነች። ደግሞም በዛው ልክ ደግሞ የዋህ ነች። እኔ ላይ እኮ ዝታብኛለች። ብታገኝ የምትጣላኝ ይመስላል። አዎ ግን እሱ እንዳይፈጠር ነው ያዋራልሻለሁ። እሺ አዎ አዋራት። ይኸውልህ እኔ ጻም ምናምን ነገር አልወድ። በቃ እሺ አወራልሻለሁ። በይ በቃ አይ ጸጋ እባላለሁ። የጆኒ ፍቅረኛ ነሽ አይደል? አዎ። ከጆኒ ጋር ትተዋወቃላችሁ? አዎ አውቀዋለሁ። ጆኒ በጣም መልካም ሰው ነው። የት ነው የምታውቂው? በቅርቡ ነው ያወቅኩት። እናቴ ታማብኝ በጣም ተቸግረን ነበር። ከዛ የሰውን እርዳታ በጣም ያስፈልገኝ ስለነበር ጆኒ ቲክቶከሩን አውሪው ተባልኩኝ። እሱንም ሳወራው የብሩን መጠን ጠየቀኝ።
ስነግረው አረ ችግር የለውም ይሄንን እኔ እሸፍነዋለሁ አለኝ። ውዬን እህት በእናትሽ ተረጋጊ፣ ሆዴ ባሰሽ። እሺ በጣም መልካም ሰው ነው። እንደ ጆኒ ያሉ ሰዎች እዚህ ምድር ላይ በጣም ጥቂት ናቸው። በጣም እድለኛ ነሽ። የዓለም ደግ ፍቅረኛ ነው ያለሽ። አው ጆኒዬ እኮ በጣም መልካም ሰው ነው። እሱን አመስግኘው አልበቃ ሲለኝ አንቺ ፍቅረኛው ነሽ ሲሉኝ በአንቺ በኩል እንኳን አመስግኘው ከወጣልኝ ብዬ ነው የመጣሁት። እኔም አደርስልሻለሁ። እሺ እኔ ቆንጆ፣ በየትኛውም ጊዜ የሚያስፈልግሽ ነገር ካለ እኔ ያለው። እሺ ካልደበርኩሽ ብንጠያየቅ ደስ ይለኛል። አረ ችግር የለውም እንጠያየቃለን። እሺ እኔም በጣም ደስ ይለኛል። ፈጣሪ እናትሽን ይጠብቅልሽ። አሜን። በጣም አመሰግናለሁ። እሺ በቃ ልቻው። ከሰብሊ ጋር ምን እያወራሽ ነው? እየተከታተልከኝ? እኔ ሳሎን አንቺ ነሽ እየተከታተልሽኝ ነበር። አሁን የጠየኩሽን ብቻ መልሽ። ምን ናት? ጓደኛው። ለኔ ጓደኛዬ ናት። ቆይ ከኔ ምንድን ነው የምትፈልጊው? አንተ ራስህ ከኔ ምንድን ነው የምትፈልገው? ጥያቄን በጥያቄ መልሽ። ሰብለ ጋር ምን ታደርጊያለሽ? ካርታ እየተጫወትኩ። ይኸውልሽ በካርታ ሳይሆን በእሳት ነው እየተጫወትሽ ያለሽው። እሱ ደግሞ የገባሽ አልመሰለኝም። አትከታተይኝ አልከኝ፣ መከታተሌን አቆምኩኝ። አሁን ደግሞ አንተ በተራ እየተከታተልከኝ እከሌለ ምንድን ነው የምታገኙ ማለት ተገቢ አይመስለኝም። ይኸውልሽ ሰብለ ኦፍ ሊሚት ነች። ከኔ ጋር ጉዳይሽን እንደጀመርሽ ከኔው ጋር ጨርሽ። ምና አቶ ኤልያስ በጣም ፕሮቴክቲቭ ሆንክ። ሰብለን አፈቀርካት እንዴ? ስሚ ዝም ብለሽ አቀባጥሪ። የተናገርኩት ነገር ግልጽ ነው። አይ የምትይ ከሆነ ግን የሚከተልሽን ታውቂያለሽ። ስለዚህ ከሰብለ ራይ ብራቮ ጸጋ፣ ደካማ ጎኑን አውቀሻል። ስለዚህ ሳትቀድመኝ ቀድሜ ማንበርከክ አለብኝ። ቆይ ረጋቢ አንበሳ፣ ምንም ሳትጠይቂ እኔ ራሴ የተፈጠረውን እነግርሃለሁ። ትናንትና ብታይ ምን አይነት ሮማንቲክ የሆነ ወግ ከሰብሊ ጋር እንደተደረገ እና ደግሞ አሪፍ ጊዜው ነበር እያሳለፈን የነበረው። ሰብሊ አንተ በጣም ሊያስቀናኝ እንድል ነበር የፈለገው። ስማ ወንድ ልጅ ነኝ፣ ምንም አይነት ነገር ችሎ ማለፍ አቅበታለሁ። በጣም ጥሩ። ችሎ የማለፍ አቅም ካለ ዛሬ ምሸኛታለሁ። እስኪ ሞክረውና እንደሚፈጠር አብረን እናያለን። ምን የባለፈዎቹን ወጣቶች ልልክብኝ? ስማ ስለ እኔ ብዙ ማታውቀው ነገር አለ። አንገቴን የደፋሁትም ለሰብሊ ስል። ተው ያለረፍ። በሰብሊ አትደብቅ። ወንድ ኮንክ ፊት ለፊት ግጥ። አንተም ወንድ ነኝ ብለህ እያወራ ባልሆነ። እሱን እኮ ባለፈው ልታል በላካቸው ልጆች ያሳየው ይመስለኛል። የሰው ህይወት መበጥበጥ ነው እንዴ አንተ ወንድነት? ይኸውልህ አንበሳ፣ እኔ የማንንም ፍቅር አልበጠበጥኩም። ከልባ የምትወድ ቢሆን ኖሮ ለደቂቃ እንኳን እኔን አታወራኝም ነበር። ሲመስለኝ እሷ አንተን የቀረበችህ በይሉኝታ ነው። አብርሃም ያለችው እንደዛው ማለት ነው። ስማ ለምትናገረው ለእያንዳንዷ ነገር ዋጋ አስከፍላለሁ። አይዞህ እኔ እጠብቅሃለሁ። ሰብሊ የዋ ስለሆነች ሰው ማስከፋት ስለማትወድ እንጂ ያቀረበች አንተ እንደምትለው ወንድ አይደለም። ምክንያቱም እኔን በጣም እንደምትወደኝ ስለማውቅ። እንግዲህ ህልም አይከለከልም። እንደፈለክ ማሰብ ትችላለህ። ደሞ ታያለህ እንዴት ፈንቅዬ እንደማወጣ። ፈነቅላለሁ ብለህ ተፈንቅለ እንዳቀርሽ ኮንፊደንስን ሳላደንቅልህ አልፍ። ስማ እኔ ጆኒ ነኝ፣ ማንም አሸንፎኛል። በጣም ጥሩ። እንደዛ ከሆነ የመጀመሪያ ሽንፈትን በእኔ ትከናነባለህ ማለት ነው። የፈለግከው መናገር ትችላለህ። የጊዜ ጉዳይ ነው። እንተያያለን። ምን እዚህ አስሬ እየመጣ ይወራጭብኛል ገንገበት ሲያስጠላ። እሺ እንዴት ነህ? አይ ቲንክ ትናንት አስደብሬያለሁ መሰለኝ። እርግጠኛ ነህ? አዎ እርግጠኛ ነኝ። እንደዛ ከሆነ ጥሩ። ግን ስምን አልነገርከኝም። አስፈላጊ ነው? እምባውቀው ደስ ይለኛል። ዳኒ አሪፍ ሰው ነው። ባይሆን ልትቀየርልኝ? ትናንትና ያነሳው ሀሳብ ትንሽ ቢዚ አድርጎኝ ነበር። የትኛው ሀሳብ? ስለ ሰብሊ ስለ ጆኒ ምናምን ያወራው። ቆይ አንተ ሰብለ ትመቻለች እንዴ? ምን ማለት ነው? ሰብለን ወደሃታል ወይ ያልከው? እኔ ማንንም ሰው አልጠላም። ይሄን ወንድም እናትሳሳት። እዚህ የመጣው ለአንድ ዓላማ ነው። እሱን ተልኮ ደግሞ ማስፈጸም አለብህ። ምን? አዎ የለም። ሴት ቀረብክ ማለት ደግሞ ተልኮን እያሳሳትክ ነው ማለት ነው። ይሄ ደግሞ ልክ አይደል። ቆይ ስለምን ተልኮ ነው የምታወራው?
ሁሉም ሰው ትምህርት ቤት ሲመጣ አንድ ተልእኮ አለው። እሱ ደግሞ መማር ነው። እሱን ነው እንዴ? ሌላ ተልእኮ አለ እንዴ? አንተ ምሮ የምታወራው? ግራ አጋባኸኝ እኮ። ዝም ብዬ ስጠረጥር ሰብለ ላይ ሞተ አባት ይመስለኛል እዚህ ትምህርት ቤት የገባው። እንደሱ አይነት ስብዕና እንኳን የለኝም። ከሆነ ጥሩ፣ ግን ሁላችንም ተልኳችንን ማስቀደም አለብን። ቆይ ወዴት ነው? እየደበረኝ ነው፣ ወደ ክላስ ልገባል። ጥሩ፣ ከተመቸ የሆነ ቀን ተገናኝተን ሻይ ምናምን ብንል ደስ ይለኛል። ስለምን ልናወራ? አንድ ምጠይቅ ነገር አለ፣ ወይም ደግሞ ምረዳኝ ነገር ይኖራል እኮ። ምንድን ነው እሱ? ረጋ ብለን እንድናወራ ነው የምፈልገው። ጥሩ፣ አሪፍ ሰዓት ሲኖረኝ እናወራለን። ዳኒ፣ ቆይ አንተ ማነህ? ለምንድን ነው ስለ ተልእኮ እያነሳ ስሜቴን ለማንበብ የፈለግከው? ለማንኛውም ጥሩ እና ያለን እስቲ ዳኒ፣ ምን አዲስ ነገር አለ? ቅድም ያለሁበት ድረስ መጥቶ ራሱ ሊያወራ ፈልጎ ነበር። ምን አለ? አላወኩም። ዳኒ፣ አላወኩም ለእኔ መልስ አይሆንም። እሺ ሴትዮ ተረጋጊ እንጂ። በፈጠነን ቁጥር የሆነ የሚጠረጥረው ነገር ሊኖር ይችላል። ይሄ ደግሞ ስራ ያበላሽብናል። እናማ ነገ ያለበት ድረስ ሄጄ ላናገረው ወስኛለሁ። እሺ፣ ለማንኛውም ልጁ በጣም አደገኛ ስለሆነ ተጠንቀቅ። እሺ እሺ አልኩሽ እኮ። ደግሞ የደረስኩበትን ነገር ለአንቺ እንጂ ለዛ ለጆኒ መናገር ግዴታ የለብኝም። የምትነግሪውን ራስሽ ንገሪ። በአንተ ቤት ለደመረ እየሰራህለት እንደሆነ ማላውቅ መስለዋል። ብሽቅ ይህ ናታን የሚባል ልጅ ግን አልፋታ ብሎኛል። ማለት በቃ እኔ እንዳስላኩበት ነው እያወራ ያለው። ባክቶ እኔም ማለት እኮ አስቤ ነበር። ቴክስቱ ግን ትንሽ ያጠራጥራል። እንዴት? በቃ የቴክስቱ ኮንቴክስት እኛ እንደላክነው ነው የሚመስለው። ይምሰላ ታዲያ እኛ እስካላክነው ድረስ አንተ ምን አገባ? ጆ ግን ምንም የዋሸኝ ነገር የለማ። ከዚህ ነገር ጀርባ እጄ የለበትም። እጄ ቢኖርበት ምን አስደበቀኝ? ያውም ደግሞ ካንተ። እሺ ማን ሊሆን ይችላል? ማንም ይሁን አንተ ምን አስጨነቀ? ለማንኛውም ቃ እንዲያናገራት መጣሽ። ሰላም ሰላም። ዛሬ ፍቅረኛን ታውቂያታለህ? ማንን? ሰብሪን? አዎ። ለምን? የእቅዱ አንድ አካል ስለሆነች። በዛ ልስማማም። እንዴ ሰብሊ እዚህ ነገር ውስጥ መግባት የለባትም። ኦልሬዲ እኮ አስገብታታል። እነዛን ዱርዬዎች ኤልያስ ጋር ስትልክ ይሄንን አላሰብክም ነበር? እሺ ምን አስበሽ ነው? ጠላትን ለመጣል ስታስብ መጀመሪያ ደካማ ጎኑን ማጥናት አለብህ። ያንን ለማድረግ ደግሞ ሰብለ መሳሪያችን መሆን አለባት። እኔ በዚህ ሀሳብ አልስማማም። ስለዚህ ከኤልያስ ጋር ለመጋፈጥ አልወሰንክም ማለት ነው? ቆይ በዚህ መሀል ሰብሊ ብትጎዳስ? ጦርነት ውስጥ ስትሆን መስዋዕትነት የግድ ነው። ወይ ወደፊት መሄድ ወይ ደግሞ ወደ ኋላ መቅረት፣ አንዱን ምረጥ። ግን በተሻለ መጠን እሷን ሳንጎዳ ነው እቅዱን ማከናወን ያለብን። ጥሩ። አሁን እንዴት እንደተዋወቅኳት ልንገርክ። ቀጥይ። ይልክ በደንብ አዳምጠኝ። ጸጋ፣ ከማን ጋር ነው ስልኩን እያወራሽ ያለሽው? እና ደግሞስ ማን ነው ከዳኒ ጋር ነው እየሰራ ያልሽው ሰው?